ሆይ ካላችሁበት ጥርጣሬና ብዥታ ውጡ፣ እስልምናን ተቀበሉ። እስልምና ብቸኛ በፈጣሪ ዘንድ ተቀባይነት ያለው እምነት ነው። ኢነ ዲነ ኢንደላህ ልኢስላም፣ በአላህ ዘንድ ብቸኛ ተቀባይነት ያለው እምነት ኢስላም ነው። የሰው ልጆች ሆይ ዝም ብለን ጭፍን መከተል ትተን እናንብብ። እኛ የሰው ልጆች ከሌሎች ፍጡሮች ከፍ የተደረግንበት ዋናው ምክንያት ጭንቅላት የሚባል ማሰብ የሚባል ነገር አለ። ማንበብ፣ ማጥናት፣ ነገሮችን መመርመር እንችላለን። እኛ የሰው ልጆች ከሌሎች የምንለየው ከእንስሳ በዚህ ነው። ጭንቅላታችንን እንጠቀም፣ መጽሐፉን እናንብበው፣ ስለ እስልምና እንጠይቅ። የሰው ልጆች ሆይ ይህንን ጥሪ ተቀበሉ፣ እስላምን ተቀበሉ። ኢስላም ብቸኛ መዳኛው መንገድ ነው። ከኢስላም ውጪ ይዤ ጀነትን እገባለሁ ማለት ዘበት ነው። አላህ ስብሓነሁ ወተዓላ ኢነ ዲነ ኢንደላህ ልኢስላም ወመን የብተግ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነ ልኻሲሪን ይላል። ከእስልምና ውጪ ሌላ አንድን ይዤ ጀነት እገባለሁ ማለት ከሳራ ነው ይለናል። የሰው ልጆች ሆይ እስላምን ተቀበሉ፣ ሰላምን ታገኛላችሁ፣ መረጋጋትን ታገኛላችሁ፣ የልብ ሰላምን ታገኛላችሁ፣ ጥሩ ህይወትንም ትኖራላችሁ። ቃለ ተዓላ ፊ ሙሕከሚ ተንዚሊህ ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ፈለኑሕየነሁ ሐያተን ጠይባ። ከወንድም ሆነ ከሴት ጥሩ የሠራ ሰው በአንድ በሰማይና በምድር ፈጣሪ አምኖ ጥሩ ህይወትን እናኖረዋለን ብለዋል። ጥሩ ህይወት መኖር የፈለገ ሰው እስላምን ይቀበል። እስልምና ሁሉም ነቢያቶችን የሚያከብር፣ ሁሉም ነቢያቶችን ቦታ የሚሰጥ እምነት ነው። እስልምና የነቢዩ መሐመድ ከመጣ በኋላ የመጣ እምነት አይደለም። ነቢዩላህ ኢሳ ወይም ኢየሱስም ሙስሊም ነበረ። ምድር ላይ መጥቶ ያስተማረው ኢስላምን ነው። እዕቡዱላህ ረቢ ወረብኩም፣ የኔንና የእናንተን አንድ ፈጣሪ አምልኩ ብሎ ነው ያስተማረው። ዳዊትን፣ ሰለሞንን፣ ሙሴን ሁሉም መልእክተኞች ሙስሊሞች ናቸው። ሙስሊሞችም ነበሩ። የሰው ልጆች አይናችን ላይ የተደረገውን መነጽር እናውልቅና እመርምር፣ መጽሐፉን እናንብብ። ይሄ መጽሐፍ የወረደው ለሰው ልጆች ነው። አላህ ስብሓነሁ ወተዓላ ሲናገር ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ይላል። ይሄ መጽሐፍ ከአላህ ከሰማይና ከምድር ፈጣሪ ስለመሆኑ ምንም ጥርጥር የለውም ይላል። የሰው ልጆች ሆይ አትሸወዱ። በኋላ እንትናን ተከትዬ ነው እንትናን ሰምቼ ነው አይሰራም። ጭንቅላት ተሰጥተዋል። ማንበብ ትችላለህ። ዘመኑ የቴክኖሎጂ ነው። መጠየቅ ትችላለህ። ጎግል ላይ ገብተህ እስላም ምንድነው በልና ጠይቅ። ትክክለኛውን ነገር ይነግራል። ብቸኛው ሞኖቲዝም አንድ ፈጣሪን ማምለክን የሚያሳድር እምነት ኢስላም ነው። የሰው ልጆች ሆይ ይህን እስላም ተቀበሉ። አሁንም አልረፈደም ጊዜው። እስካልሞትን ድረስ ትንፋሻችን እስካልተቋረጠ ድረስ ቀብር እስካልገባን ድረስ መመለስ ትችላላችሁ። አእምሯችሁን ተቀበሉ። ዝም ብለን ጨለማ ውስጥ አንኑር። እስልምና ብርሃን ነው። አላህ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማት ኢለ ኑር ይላል። አላህ የነዛ ያመኑት ወዳጅ ነው። ከጨለማ ወደ ብርሃን ያወጣቸዋል ይላል። በጥርጣሬ እንውጣ። እስከ መቼ ነው በጥርጣሬ ውስጥ የምንኖረው? የሰው ልጆች ሆይ ይህን ጉዳይ ከገንዘብና ከስራ የበለጠ ትኩረት ሰጥተን እንየው። ስራ ለመስራት ገንዘብ ለማግኘት የማንቆፍረው ጉድጓድ የለም፣ የማንገባበት ገደል የለም። ግን ስለ አንድ ፈጣሪ ይህን ዩኒቨርስ ስለፈጠረ አንተን ስላስገኘ የአንተን አባት አያት ያስገኘን ፈጣሪ እወቅ ስትባል ጆሮ ዳባ ልበስ ትላለህ። መስማት አትፈልግም፣ ማንበብ አትፈልግም። ወንድሜ እዚህ ምድር ላይ ትንሽ ጊዜ ነው የምትኖረው። ወይ 70 ዓመት ወይ 100 ዓመት፣ አንድ ቀን ከዚህ ምድር ላይ በሞት ትለያለህ። አንተ የምትለፋለት የምትሮጥለት ገንዘብ በአንዴ ይጠፋል። አንተ ስትሞት ከመሞት በፊት ስለ ሰማያዊው ፈጣሪ ስላወረዳቸው መጽሐፎች አንብብ፣ እወቅ። አንድ ፈጣሪን ብቻ አምልክ።
ከዚህ ውጪ ማምለክ ለዘላለም ሲኦል ይዳርጋል። የሰው ልጆች ጉዳዩ እኛ እዚህ ጋር ከምናወራው የበለጠ ትኩረት ሊሰጠው የሚገባ ነው። የሰው ልጆች ሆይ አዋጅ 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 ብለናል። አዋጅ አዋጅ! ከእስልምና ውጪ ትክክለኛ እምነት በዚህ ምድር ላይ የለም። አዋጅ አዋጅ አዋጅ! ከእስልምና ውጪ ይዤ መንግሥተ ሰማያት እገባለሁ ማለት አይቻልም። ይሄ የአላህ ቃል ነው። የሰው ልጆች ሆይ የኢየሱስን አስተምህሮት ከፈለጋችሁ እስላምን ተቀበሉ። የሰው ልጆች ሆይ ቁሉ ላኢላሃ ኢለላህ፣ አንድ አምላክን የሰማይ የምድርን አምልኮ ወደሚለው እምነት ወደ እስልምና ጥሪ እናደርግላችኋለን።